በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የረቡዕ ውዳሴ አምላክ። አምላኬና ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ ከኔ ከራቅ እኔ አንተን ካልተቀበልኩ ሌላ ሕይወት አይገባኝምና አቤቱ እንዴት ባለ ገድል ወድቃለሁ ይሆን? እንደምንስ ባለ መከራ ተይዤ እጨነቃለሁ ይሆን? የልቤን ክፋት የልቤን ወስላታነት የሚያጠፋ መድኃኒት ካንተ ካላመጣሁ ከማን አመጣለሁ? ከጠላቶቼ የማመልጥበት መማጠኛ ካንተ በቀር ማን አለኝ? የሰጠኸኝንስ ጸጋ በልቤ የሚያኖርልኝ ሌላ ማን አለ? አንተ አይደለህምን? ጌታዬ መድኃኒቴ ኢየሱስ ክርስቶስ አንተ የኔን ሥጋ ካልበላችሁ የኔን ደም ካልጠጣችሁ በእናንተ ሕይወት የለም አልክ። እንዲህም ካልክ በነፍሴና በሥጋዬ እንዳልሞት ይገባኛል ሳልል በግድ ወደ ቁርባን እቀርባለሁ። ዳግመኛም አንድ ክፉ ልጅ በረሃብ በተጨነቀ ጊዜ እንደዚህ በረሃብ እንዳልሞት ተነስቼ ወደ አባቴ ልሂድ፣ አባቴንም በድየዋለሁና ከባሮችህ እንዳንዱ አድርገኝ እንጂ ለልጅህ ልባል አይገባኝም ልበል ብሎ አስቦ ወደ አባቱ እንደሄደ አባቱም በሩቅ ባየው ጊዜ በርኅራኄ በፍቅር እንደተቀበለው ተናግረሃልና እኔ በዚህ ምክንያት እንደ እርሱ ሁሉ በእግረ ንስሐ ተነስቼ ወደ አንተ ወደ ርኅሩህ አባቴ እመጣለሁ። ወደ አንተ ወደ ኃይሌ እመጣለሁ። ወደ አንተ ወደ ጠባቂ እመጣለሁ። ወደ አንተ ወደ መማጠኛ እመጣለሁ። ወደ አንተም አስነስቶ የሚያመጣኝ ኑ ብሉ ብለህ አስጠራሃቸው። በቀሩ ጊዜ በወንጌል የተናገርከው ቃል ነው። ዳግመኛም ወደ አንተ መምጣት እንዳልፈራ ልቤን የሚያጽናናልኝ ዕውቀቴንም የሚጨምርልኝ ከኔ ክፋት የሚበልጥ ያንተ መሐሪነት ነው። ፈሪሳውያንንም ኃጢአተኞችንም ይቀበላል ቢሉህ ነቀፋቸውን ፈርተህ ኃጢአተኞችን መቀበል እንዳልታውቅ ከእርሳቸውም ጋር መብላትን እንዳልተጸየፍ በወንጌል ተጽፏል። ይህም እውነት ከሆነ የኃጢአተኞች አለቃ እኔ ነኝና ወደ አንተ ስቀርብ እንዳትጸየፈኝ አውቄ ብቀር በደምህና በሥጋህ ነፍሴንና ሥጋዬን ከኃጢአት እንድታነጻልኝ ተስፋ አለኝ። ልቤን እንደ እሳት የሚያቃጥለኝን ኃጢአት ሁሉ እንድታጠፋልኝ ተስፋ አለኝ። የቸርነትህ ድል ባያልቅምና ለአንተ የምከፍልህን ዕዳ እንድትተውልኝ ተስፋ አለኝ። በለጋስነትህ የከበርክ ነህና ልቤን ባለጸጋ የሚያደርግልኝ ጸጋ፣ ከገሃነመ እሳት የሚያድነኝ ጸጋ፣ ወደ መንግሥተ ሰማያት የሚያገባኝን ጸጋ እንድትሰጠኝ ተስፋ አለኝ። አምላኬ መድኃኒቴ ጌታዬ ኢየሱስ ክርስቶስ ሆይ ፈጣሪዬ ሆይ ለምንሃለሁ። ከኃጢአቴ ባሕር ማዕበል ታድነኝ ዘንድ ከመሰናከሌም ደቀ መዝሙርህ ቅዱስ ጴጥሮስንም ከመዋረዱ ጽናትና ከባሕር ድንጋጼ እንዲያዳንከው ከፍ ከፍ ባለች ክንድህና በጸናች ቀኝህም ከመስጠምም እንዲያዳንከው ሐዋርያ ቅዱስ ጳውሎስንም እንደተቀበልከው አንተን ከካደ ምዕመናንንም ከተጣላ በኋላ ዲያቆናት አለቃ የሰማዕታት መጀመሪያ ቅዱስ እስጢፋኖስንም ለመግደል ከከተማ ከወጣ በኋላ ከዚህ ሁሉ በኋላ በቅዱሳንህ ጉባኤና በቤተ ክርስቲያንህ ዘንድ ለወገኖችህ በስም የሚያስተምር የከበረ ታላቅ መምህር እንዳደረግከው ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እንደዚህ ሁሉ ከቤተ ክርስቲያን ሥርዓት የራቅሁ እኔን ተቀበለኝ፣ ከይቅርታህም አታርቀኝ፣ ቸርነትህንም ለዘላለሙ አትንሳይ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ የመጻጉዕን ኃጢአት ይቅር እንዳልከው በሥልጣንህም ካህሊነት በብዙ አሕዛብ ፊት ተግቶ አልጋውን ተሸክሞ እንዲነሣ እንዳደረግከው እንደዚህም ሁሉ ኃጢአቴን ይቅር ብለህ ለእኔ ለባሪያህ የሥጋና የነፍስን ሕይወት ስጠኝ። አባቴ ሆይ በክቡር ስምህ ስለተጠራሁ በደህንነቴ ወራት ሁሉ በጎ አገዛዝ እገዛልህ ዘንድ አምልኮትህን አጽናለኝ። ከአብ ከመንፈስ ቅዱስ ጋር ለዘላለሙ የምትኖር ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ አቤቱ የከነዓናዊቷን ልመና እንደሰማህ ታማ ስቃይ ጸንቶባት ከነበረች ከልጇ ጋኔን እንዳወጣህ ሃይማኖትሽ ታላቅ ነውና እንደ ፈቃድሽ ይደረግልሽ እንዳልካት ፈውስንም እንደሰጠሃት ጌታዬ ሆይ ጎስቋላ ችግረኛ የመሆን እኔንም እንዲሁ እለምንሃለሁ። ከንቱውንም ዓለም በመመኘት የሚከራከረኝ ሰይጣንን ከኔ ታርቀው ዘንድ በጊዜው ሁሉ ፈቃድህን እንዲሠራ በቸርነት ትረዳይ ዘንድ 12 ዓመት ደም ሲፈሳት የነበረችውን ሴት እንዳዳንካት በአንተ ስላመነች ከደዌዋ አድነህ ሕይወትን እንደሰጠሃት እንደዚህም ሁሉ እኔንም ከደዌ የፈውሰኝና ሃይማኖቴንም ስጠኝ፣ ከኃጢአቴም አንጻኝ።
በሕይወቴም ወራት ሁሉ በእውነት አመልክህ ዘንድ ክቡር ስምህንም እስከ ዘላለም አስተምር ዘንድ አሜን። በእውነት ፍጥረትህን ሁሉ ያሳደፈች ኋላ ወደ ጽሩይ ንስሐ የተመለሰች ዘማን ይቅር እንዳልካት ስለ መመለሷና ስለ ልቅሷ ስለ ሐዘኗም ኃጢአትሽ ተሰረዮልሻል በፍቅር ሂጂ እንዳልካት አቤቱ እንደዚህ ሁሉ የበዛ የሚያቃጥል እንባን ስጠኝ። ባለሁበት ዘመን ሁሉ ከዓይኔ ይፈስ ዘንድ ምናልባት ከእድፌ ጥቂት ያጥብልኝ እንደሆነ አቤቱ በቸርነትህ የፊቴን ጥቁረት ያነጻልኝ እንደሆነ ከወገኖችም ወገን እንደማያውቅህ አድርጎ ከካደህ በኋላ በመመለሱና በመጸጸቱ በመረራ ሐዘኑም ጊዜ የሐዋርያት አለቃ የሚሆን የጴጥሮስን ንስሐ እንደተቀበልክ በምዕመናንም ላይ እንዳንተ ያለ አለቃ አድርገህ እንደሾምከው ቤተ ክርስቲያን የምትታነጽበት የሃይማኖት መሠረት አድርገህ የመንግሥተ ሰማያትን መክፈቻ እንደሰጠኸው አቤቱ እኔንም እንደሱ ተቀበለኝ። በዘመኔ ሁሉ ወደ አንተ መለስ ዘንድ እጸጸትም ዘንድ የሠራሁትንም ኃጢአት ይቅር ትለኝ ዘንድ ስለ ክቡር ስምህና ስለ መልካም ስምህ ይቅር በለኝ። የቀራጩንም ኃጢአት ይቅር እንዳልከው ሃይማኖቱን እንደተቀበልከው ከፈሪሳዊ ይልቅ የተመረጠና የነጻ እንዲያደረግከው ስለ ትሕትናውም እንዲያከበርከው ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ዘወትር በፊትህ በደሌን አምን ዘንድ የነፍስን ትሕትና ስጠኝ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በመስቀል ላይ ሳለህ እውነተኛ የባሕርይ አምላክ እንደሆንክ ስላመነብህ ቀማኛውን እንደተቀበልከው ለሁሉም እንደ ሥራው ትከፍለው ዘንድ በምትመጣበት ጊዜ አቤቱ በቸርነት አስበኝ ስላለህ ለሰው ሁሉ የምታዝን ይቅር ባይ ሆይ እንዲህ ባለህ ጊዜ ዛሬ በገነት ከኔ ጋር ትኖራለህ አልከው። በኃጢአቱ በመገደሉ በክፉ ሥራውም ሁሉ ቸል አላልከውም። 5500 ዘመን የተዘጋ ገነትን ፈጥነህ ከፈትክለት እንጂ እሱ ካሰበው ይልቅ ፍጹም ጸጋን ባለሟልነትን ካንተ ሰጠኸው። ኃጥእ በደለኛ የምሆን የኔንም ሰውነት ለዘላለሙ ወደምኖርበት ወደ ሰፊ ይቅርታ አግባት። ኃጢአቴንም ይቅር በለኝ፣ በደሌንም በይቅርታ ተላለፈው። አሜን ይደረግልኝ።